ተውኝ። ትሰሚኛለሽ? መተው የሚባል ነገር የለም። ሰውዬ በመሰለኝና በደሳሌ ስራ አይሰራም። በሰዓቱ ደውለህ ራስህ ማጣራት ነበረብህ። ፋታ ነሳኸኝ፣ አንገበገብከኝ እኮ። ምንድን ነው? መንገድ ነው የመጣችሁት? ግድ የላችሁም። መጀመሪያ ቤት እንሂድና እህል ቅመሱ። ምን ስታያሰብሽው? በይ እንደው ከዛ ውጪ የትም እንዳልወሰዳት እርግጠኛ ነኝ። ታፍስ ወይት እንደወሰዳት አውቃለሁ ብላለች። ወደዚያው ነው የምንሄደው። ይህ ውሻ በአምላክ ኧረ ተረጋጋ። እንዴት በዚህ ዘመን እንደዚህ ይደረጋል? በማረፊያ ሰዓት እንደዚህ ወገቤ ቁምጥ አድርገው እንደው ወይ ካልሆነ እንደው ያችን እንደው ደነስ ደናቁርት ልመልሳት እንዴ? ትሰማኛለህ? በአምላክ የሚባል ሰው አልፈልግም። ጠላቴን ቤቴ ውስጥ አጋድሜ ሀብት ባካበት ምን ዋጋ አለው? ግዴታ መፍትሄ ያስፈልጋል። በአምላክን ግደለው። ቆይ ከኔ ምንድነው የምትፈልገው? ላገባሽ ነው አልኩሽ እኮ። የምወደው ሰው አለ። በቃ እሱን ብቻ ነው ማግባት የምፈልገው። አዝናለሁ ይፍቱ። ወንድምሽ እስኪገድለኝ ድረስ ቁጭ ብያለሁ። ትሰማኛለህ? ህይወት እያለ ወንድሜን ስትገለው ዝም ብያለሁ። ሺህ ጊዜ እንደሚያጠፋ ነግሮናል እኮ። ለምንድን ነው አንቺ አዲስ የምትሆኚው? እና አቅቶት ነው የሚመስለው? እንጃለት። እሱ ምንም ነገር አቅቶት አያውቅም። ቢፈልግ በአንድ ስልክ ገደል ይከተ ነበር። ይፍቱ፣ ባለፈው ማታ በቢላ ሊያርደኝ የነበረ ቀን አይቼዋለሁ። ታዲያ በኔ ኃይል ተከላካይ ያዳንኩ ነው የመሰለ? ጀምሯል። እንግዲህ ችግር የሚከተላት ህብስት ምናልባት የተወሰነ ፎይታ ባገኝ ብላ ያው ይፍቱ ስራ ሽሽት ገጠር ከታፈስ ጋር ሄዳ ነበረ። ነገር ግን ችግሩ አሁንም አልለቀቃትም። መኩሪያ የሚባል የሰፈሩ ጎረምሳ ጠልፎ አገባሻለሁ ብሏል። ሰውሯታል። ከዛም ቤተሰብ ላይ ጭንቅ ሆኗል። እንግዲህ የት እንደገባች ሰው አያውቅም። ያው መኩሪያ እንደጠለፋት የሚታወቅ ነገር ቢሆንም የት ሊይዟት ሊሄድ እንደሚችል ስላላወቁ ሁሉም ተጨንቋል። ንጉስ፣ ታፈስ፣ ሁሉም በቄም በራሷ ኖርማል እንደዚህ የሚፈጠር ስላልመሰላት አሁን ጭንቅ ውስጥ ነው ያለችው። እንግዲህ ይህንን ነገር ዝም ብሎ ቁጭ ብሎ መጠበቁ አዋጭ እንዳልሆነ ታፈስ ለተረዳች በአምላክ ደውላ ነገረችው። ህብስተኛ ጋር ነች ስላለችው እንግዲህ ህብስት ተዛ በመሆኗ በጣም ደስ ብሏቸው እንደ አዲስ የተወለዱ አይነት ስሜት ተሰምቷቸዋል አብነትና በአምላክ። አሁን በቃ ወደዛ ለመሄድ ነው። ቀጥላ ግን እንደጠፋችባቸው ነግራቸዋለች። መጥፋቷ ያን ያክል አላሳሰባቸውም። እንኳን አሁን ደህና ሆነች፣ እንኳን እናንተ ጋር መጣች እንጂ ያሁኑ ዳው ገብስ ነው ያሉ ይመስላል። እንግዲህ ህብስትም እያማረረች ነው። ኧረ እባክህን ፍተኝ፣ እንዲሁ ቆይ ምን አይነት እድል ቢኖረኝ ነው በየሄዱበት ችግር ማይለቀኝ እያለች እየተማረረች ነው። እውነቷን ግን መኩሪያ በእጅ የሚላት አይደለም። አይ ቀልድ የለም አልተውሽም፣ አንቺ የኔ ሚስት ነሽ ብሎ በቃ ወስኗል። አቶ አለም ደግሞ አንድ ስልክ ተደወለለት። በአምላክ መሳሪያ ገዝቷል አንተ ልከው ነው የሚል። ኧረ እኔ በፍጹም አላኩኝም፣ እንዴት እንደዚህ ይሆናል? መጀመሪያ ከመገዛቱ በፊት እኮ እንደዋወል ነበረ፣ ለምን እንደዚህ ያደረክ እያለው ነው። አሁን በአምላክ አምርሯን ማለት ነው። አቶ አለም እየተጨነቀ ነው። እንዴት እንደዚህ ሊያደርግ ቻለ? ምን ያልባት ይሄ ሰውዬ ሊያጠፋን ነው እንዴ እያለ ፈርቷል። ግን ፈርቶ ዝም አላለ። ደወለለት፣ አያነሳ። በተደጋጋሚ ቢደውል ሊያነሳለት አልቻለም። ቀጥሎ አብነት ጋር ደወለ። አብነትም አላነሳ። በዚህ መሃል እየተጨነቀና ብቻውን እያወራ ያለ ችግር ሲፈጠር እስኪ ትንሽ ገለል ብዬ ልቆይ ዘመድ ጥየቃ ልሄድ ብላ ጠፍታ ነበርና ይፍቱ ስራ እሷ መጣ። እሷ ስትመጣ ምን ሆነ ነው ብላ ስትጠይቀው የተፈጠረውን ነገር ነገረ። እንግዲህ አይዞን እንግዲህ ምን ማድረግ ይቻላል በትዕግስት ከመጠበቅ ውጭ እያለች ነው። እንግዲህ ምን አይነት ትዕግስት ይህን ነገር ሊያስቆመው እንደሚችል ባይታወቅም እሺ ያለ ይመስላል። አሁን እንግዲህ በአምላክና አብነት ገጠር ከነታፈስ ጋር ደርሰው ንጉስ እንዲቀበላቸው ታፈስ እንደላከችላቸው እየነገረች ነው። በመሃል ግን እንግዲህ ብርቄ አብራ ስለነበረች እንዴት በዚህ ፍጥነት ሊመጡ ቻሉ? ከዛው እነሱ አካባቢ ራቅ ያለ ቦታ ስም ጠርታ እዚያ እንኳን ተነስቶ በዚህ ፍጥነት ሊደረስ አይችልም እያለች ስትል ያንን ስም ስትጠራ ታፈስ አስታወሰች። ምክንያቱም የነ መኩሪያ ይዞታ ስለነበረ ምናልባት ህብስትንም ይዟት ሊሄድ የሚችለው ሊደብቃት የሚችለው ከዛ ነው ብላ ለንጉስ ደወለችለት። ንጉስ ግን መጀመሪያ ኖርማል የመጣችው ከሩቅ ቦታ ነውና መጀመሪያ ረፉና እህል ውሃ ቅመሱ እያላቸው ነው። እነሱ ግን በፍጹም ህብስት ጠፍታ እኛ እህል ውሃ የምናደርግበት ምንም አይነት ምክንያት የለም፣ ቀጥታ ወደ ጠረጠራችሁበት ቦታ እንሄድ እያሉ ነው። በዚህ ጊዜ ነው እንግዲህ ታፈስ የደወለችው። ህብስት ትኖርበታለች፣ ተጠልፋ ታስራ የምትገኝበት ቦታ በእርግጠኝነት ከዛ ነው ብላ ለንጉስ ስትነግረው አሁን ቀጥታ ወደዛ እያመሩ
ይፍቱ እንግዲህ ምናልባት ትንሽ እስኪ አየር ቀይሬ ልምጣ ሰላም ላገኝ ብላ ቤተሰቦቿን ጥየቃ ሄዳ ነበር የሰነበተችውና አድርጋ ማታውቀውን አሁን ቤት ስትመለስ ሰራተኛ ቤት ስላልነበረ ምስቅልቅል ብሎ ሲጠብቃት በጣም እየተማረረች ነው። ውይ እኔማ ይሄንን አልችልም። ይሄ ደላላ ለምንድን ነው ጥሩ ሰራተኛ ማያመጣልኝ? አልሆነ ራሷን ታፈስል መልሳት እያለች እየተወዛገበች እና እያማረረች እያለ አቶ ዓለም የሚደውለው ስልክ ጆሮዋ ውስጥ ገባ። ስለ መሳሪያው ነው እንግዲህ እሱን ሳያሳውቅ ስለገዛው መሳሪያ እሱ ብቻም ሳይሆን እንደገና ደግሞ ለአቶ ዓለም እንዳትነግሩት ማለቱ አቶ ዓለም በጣም ፈርቷልና በቃ ከመገደል በፊት እሱ መጥፋት አለበት ግደለው ሲል ጆሮዋ ገባና በጣም ተንዘርዝራ ሄደችና የኔን ወንድም ነው አንተ የምታስገድለው? ምን ያለ ምንም ቢሆን እኮ ወንድሜ ነው ስትለው ምንድነው ወንድሜ የምትዩ? ከአንዴም ሁለቴ እኮ ሊገልሽ ሞክሮ ነበረ ሲላት አዎ ምንም ያደርገኝ እሱ ግን ወንድሜ ነው እና እሱ ይግደልን ነው የምትዩ? እሱ ሊያጠፋን ይችላል እኮ እንቅደመው ሲላት እስካሁን እኮ ማድረግ ያልቻለው አቅቶት አይደለም። ያኔም ቢሆን ኖርማል አሁን ማታ በቢላ ሊያርደን ነበር ያልከው ጉዳይ እኔ አትርፌው እንዳይመስልህ ራሱ ስለተወ እንጂ ደሞም ይስማ ሁሉም ነገር ሚስጥሩን ያውቃል። ስለዚህ እሱ ልጉዳችሁ ቢል በአንድ ቀን በአንድ ስልክ ብቻ ሁሉን ነገር ማጥፋት የሚችል ነው። ስለዚህ ምንም ይሁን ምን ወንድሜ ራሱ ውረድ ብለዋለች። እሱ ግን አይሆንም እንዴት እንደማጠፋው አሳይሻለሁ ብሎ ፎክሮ ወጥቷል። እሷም እየፎከረች ነው። አንተ ጥዝት ሽማግሌ ወንድሜ ላይ አንድ ነገር አድርግና አሳይሃለሁ እያለች እየዘታች ነው። ግን አቶ ዓለም በጣም ስለተበሳጨ ያንቺን ዛቻ ፈርቼማ እንግዲህ ከእቅዴና ካላሜ ወደ ኋላ አልልም መጥቶ ሲገለይ ድረስ አልጠብቅም ብሎ ለአብነት ደወለለት። አብነት ግን አንድ ትዕዛዝ ሰጠው። በአምላክ ያለበትን ሁኔታ በትክክል አጣርተህ ንገረኝ የሚል ነው። እንግዲህ እነ በአምላክ ደግሞ እነ ህብስትን ለማስፈታት እየሄዱ ናቸው። ህብስት እንግዲህ እየተለማመጠች ነው። መኩሪያ በእርግጥ እየተንከባከባት ነው። ውሃ ጠጪ ይላታል። እባክህን ተወኝ ስትለው ቆይ አንተ እኔ ልሆን አልችልም የምወደው ሰው አለኝ ብላ ብትለማመጠው አይሆንም እኔ አንቺን ወድጄሻለሁ ፈልጌሻለሁ እያላት ነው። እንግዲህ ልመናዋ ምንም ሊሰምርላት አልቻለም ማለት። አሁን እንግዲህ ኖርማል ወይዘሮ ይፍቱ ስራም ወንድሟን ማትረፍ አለባትና ለጊዜው ማድረግ የምችለው ለበአምላክ ደውላ ራስክን ጠብቅ፣ ከማንኛውም ሰውም ቢሆን ራስክን ጠብቅ፣ ሰው አትመን ብላ ነግረዋለች። ያው አቶ ዓለም የሆነ ነገር ሊያደርግ እንዳሰበ ገብቶታል። እንግዲህ እሺ ብሎ በአምላክም ዘግቷል። በዚህ ጊዜ ይህንን ስታናግር አቶ ዓለም የሰማ ይመስላል። ቆይ ምን እያደረግሽ ነው እያላት ኖርማል ንትርክ ጀምረዋል። አቶ ዓለም እንግዲህ ባለቤቱን ወይዘሮ ይፍቱ ስራን በሰላማዊ መንገድ ሊያግባባት እየሞከረ ነው። እዚህ በከፋ ስንት ነገር አድርገሻል፣ በስንት ነገር ተባብረሻል፣ እባክሽ እንደዚህ አትሁኚ እያላት ነው። ወይዘሮ ይፍቱ ስራ ግን በዚህ ጉዳይ ላይ አልተባበርም፣ ወንድሜን ለመግደል አልተባበርም ብላ እምቢ ብለዋለች። አሁን እንዲያውም በመጨረሻ ማስጠንቀቂያ ሰጥተዋለች። ወንድሜ አንድ ነገር ቢሆን የመጨረሻው ገዳይ እኔ ነኝ፣ እንደ ዶሮ ጠምዝዤ ነው ምጥልህ ብላ ፎክራ ነው የወጣች። እንግዲህ ተጨንቋል። በቃ በመጨረሻ ተባበራችሁብኝ ወንድምና እህት፣ እሺ እናያለን እያለ ነው። በመሃል እንግዲህ ህብስትን ለማዳን የመንገድ የጀመረው ሚሽን ተጓዥ አሁን ከብዙ እርምጃ በኋላ አካባቢው እየደረሰ ነው። አጋቹ የመኩሪያ ጋሻ ጃግሬ ስልክ ደውሎ ከከተማ ሰው እየመጣ ነው አንድ ነገር አድርግ እያሉት ነው። እሱም እንግዲህ የከተማ ሰው ፈርቼ አልሸሽም እዚያው ጋፈጣለሁኝ የማድርገውን ያውቃለሁ ብሎ ገብቷል። ገብቶ ግን ኖርማል እንግዲህ በክብር ካልወደደልሽ አስገድጄ እደፍርሻለሁ ብሎ ገመዱ ፈቶ ለመድፈር እየታገላት እያለ እነ በአምላክ በድንገት በር ገንጥለው ገቡ። አሁን የተፈጠረው ነገር ሁሉም አስደንጋጭ ነበር። ህብስት በአምላክን ስታየው በቃ መልአክ ሊያድናት የመጣ አይነት ስሜት ነው የተሰማት ያለ። ግን በአምላክ ሽጉጡን አወጣና እንዴት ብትደፍር ነው ህብስትን ለመንካት የሞከርከው ብሎ ደቀነ። እንዴት እንደሆነ ባይታወቅም ሽጉጡ ተተኮሰ። የተተኮሰው ጥይት ማን ላይ እንዳረፈ ግን መለየት አይቻልም። እንግዲህ በሚቀጥለው እናያለን።